سبح بحيلك سمع ጸሎተ ኩሉ ዘስጋ ዘመጻ ሀቤከ ኢታጐንዲ እግዚኦ መርቆሬዎስ ሳሂልከ በከዋክብት ሰማየ ዘከለልከ ወበጽጌያት ምድረ አሰርጐከ ፍኑ ብርሃነከ ወጽድቀከ እማንቱ ይምራሃኒ ወይሰዳኒ ደብረ መቅደስ ካለ ምን ማለት ነው? በአማርኛው ለስምህ እገኒ ለስምከ ለስምህ እገዛለሁ ወሴብ በኃይልከ በኃይልህም አመሰግናለሁ። ወደ አንተ የሚመጣውን የሥጋ ለባሽ ጸሎት ሁሉ ስማ ጸሎተ ሁሉ ዘመጻ ሀቤከ ወደ አንተ የሚመጣውን የሥጋ ለባሽ ሁሉ ጸሎትን ምን በል ስማ አለ። ስማ ሰማይን በከዋክብት ይተልህ ሰማይን በከዋክብት ዘከለልከ ሰማይን ያው እዚህ ጋር ሰማይን በከዋክብት የሸፈን ምናልባት እነሱም ሊያውቁ ስለሚችሉ ይኸው ሰማይን በከዋክብት ሰማየ ዘከለልከ ሰማይን በከዋክብት የሸፈን ወበጽጌያት ምድረ አሰርጐከ ምድርን በእጽዋት ያስጌጥክ ምድርን በእጽዋት ያስጌጥክ በጽጌያት ምድረ አሰርጐከ ከዛስ ፈኑ ብርሃነከ ወጽድቀከ ብርሃንህና እውነትህን ላክ። ለምን ሲባል እዚህ ምርሃኒ ወይሰዳኒ ደብረ መቅደስከ ወደ መቅደስህ ይመራኝ ዘንድ ፈኑ ብርሃነከ ወጽድቀከ ብርሃንህና ጽድቅህን ላክልኝ ምን ያደርጉ ዘንድ ወደ መቅደስህ ይመሩኝ ዘንድ። ይሄ በቀጥታ ለእግዚአብሔር የተባለ ስለሆነ ማብራራት አያስፈልግም። ሌላ ምን ልበል እንደገና ሚካኤልኒ ይሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ ሚካኤል ምህረቱን ይስጠን ምድርም ፍሬዋን ትስጠን። መጽሐፈ ዚቅ ገጽ 18 አውጣ ምዕራፍ መጽሐፈ ዚቅ ገጽ 18 ላይ አያችሁ ሚካኤልኒ ይሃበነ ምህረቶ ሚካኤል ምህረቱን ይስጠን ገጽ 18 ላይ ይሄው ሚካኤልኒ ይሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ ሚካኤል ይሃበነ ምህረቶ ምህረቱን ይስጠን ወምድርኒ ተሃበነ ፍሬሃ ምድርም ፍሬዋን ትስጠን። ይሄ አይገባም ማለታችን ነው። እንደዚህ ነው። ሌሎችም አሉ ግን ለወንድሞቼ ጊዜ ለመስጠት ደግሞ እሺ መርጌታ ቴንኪው በጣም ነው የምናመሰግነው። ቴዲ ቀጥል። ከዛ ሜላ ቴዲ የትልቁ ላይ አድርጌ ያለ። እሺ እኛ አሁን ጥያቄውን ብቻ ነው የምንተወው፣ ማብራራት ውስጥ አንገባ፣ ሌላ ቃላትን አንናገርም። ያለውን ብቻ በካሜራ እያወጣን ማሳየት ብቻ ነው። ህዝቡ ያንብብ፣ አባቶችም ያዩታል። መልስ ከመለሱ የሚመልሱ፣ እኛ ግን ይሄንን አግኝተናል፣ ያየነውን ብዙ ነው ያለው። ቶሎ ቶሎ እናድርግ። እሺ ቴዲ ይቀጥል። እሺ ተባረኩ ወንድሞች። ሼሩ ላይ ገና አንዴ ቆይ። ኮፒሊንግና ሼሩ የወንጌል አማኞች ይሆናችሁ። ኮፒሊንጉ እስካሁን ድረስ ሚሊዮን እንኳን አልገባም። እሺ የወንጌል አማኞች እኛን ተከተላችሁ የመጣችሁ ኮፒሊንግና ሼሩ በጣም በጣም መጨመር አለበት። በጣም ወንድሞች፣ ስለዚህ ኮፒሊንግና ሼር አድርጉት። ተባረኩ። እሺ ቴዲ ይቀጥል። እሺ ተባረኩ። እግዚአብሔር አምላክ ይባርካችሁ። ቅድም ሰላም አላልኩም እና መጀመሪያ ሰላምታ ላስቀድም። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክርስቶስ ኢየሱስ የሚወዳችሁ እህት ወንድሞቻችን ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። ክርስቶስ ኢየሱስ ሲወደን ግን እወዳችኋለሁ በማለት የፍቅር ቃል ብቻ ሳይሆን እስከ ሞት ጥግ ድረስ በመሄድ መሆኑን ሁልጊዜ በሕይወታችሁ እንድታስታውሱ አበረታታለሁ። ቤተሰቦቼ ኢየሱስ ሞተ ብለን ስንል ከእንቅልፍ ተኝቶ እንደመነሳት አይደለም። ታላቅ መከራ፣ ብዙ ስቃይ፣ ብዙ ሕማም፣ ብዙ ቁስል፣ ብዙ መድማት፣ ብዙ መገረፍ ነበረበት። ታስታውሳላችሁ። አጥንቶቹ እንደተቆጠሩ መጽሐፍ ይናገራል። አጥንት ተቆጠረ ማለትም ማለት ነው ስጋ ተቦጭቋል፣ ቆዳ ተቀዷል ማለት ነው።
ይሄ ምን አይነት መከራ ውስጥ እንደነበር ያሳያል። እና ይህንን ፍቅር ይህንን የጌታ ኢየሱስ ክርስቶስ መከራና ስቃይ ሁልጊዜ አትርሱ፣ አስታውሱ እላለሁ። ኤርሚ እኔ መውጫ የሰዓት ስለደረሰ ሁለት ነገሮችን ብቻ አሳይቼ በዛው እንድሰናበት ይፈቀድልኝ። የመጀመሪያው ቅድም እናንተ ያነሳችሁት ነገር አለ። ማርያም ፈጣሪ እንደሆነች መጽሐፍት ይናገራሉ የሚል ነገር። እስኪ ዮኒ ልጠይቅ። ዮኒ የማይከን አብራ ማርያም ሰው ናት ብለህ ታምናለህ? አዎ። እርግጠኛ ነህ? አዎ። እንዴ እግዚአብሔርን እንደሌላው ፍጡር የፈጠራት እመቤታችን ማርያም ናት። ማርያም ሰው ናት። እሺ እኔ አሁን ሰው ናት ብዬ ብናገር ተሳስቻለሁ? እንደዛ ነው የምታስበው? እኔ ሰው ናት ማርያም፣ ልክ እኔም ከአንተ ጋር እስማማለሁ። ሰው ናት ብዬ ብናገር ተሳስቻለሁ? ኦኬ እሺ፣ ቴንኪው። ሰሚዎች የምናገረውን እንዲያስተውሉልኝ ፈልጌ ነው አንተ ይህን ጥያቄ ጠየቅኩ። ተባረክ። ወደ መልሱ ሲሄድ ይሄ መጽሐፍ ግን ማርያም ሰው ናት ብሎ የሚያምን ሰው የተሳሳተ እንደሆነ፣ የተሳሳተ ብቻ አይደለም ምን አይነት ቃላት እንደሚጠቀምም ማሳያቸዋለሁ። የተሳሳተ እንደሆነ ይናገራል። መጀመሪያ ወንድሞቼ እንዳደረጉት መጽሐፉ ምንድን ነው የሚለውን ላሳይ። እንደምትመለከቱት ከሐሰተኞች መምህራን ተጠበቁ ይላል። ያ ማለት ሐሰተኛ መምህራንን ለማረምና ለማስተካከል የተዘጋጀ መጽሐፍ ነው። እዚህ ጋር እንደምታዩት የተዘጋጀው በቤተ ክርስቲያኒቱ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምዕመናን የተዘጋጀ ነው ይላል። ይህንኑ እዚህ ጋር ደግሞ ይነግረናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ ይላል። ይህንኑ እዚህ ጋር ደግሞ ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ በማለት ከአንድም 3 ጊዜ አዘጋጁ ማን እንደሆነ ይነግረናል። አነስተኛ መጽሐፍ ነው። 1986 ዓመተ ምህረት የታተመ ነው። ይህንን መጽሐፍ ወደ ገጽ 30 ገለጥ አድርጋችሁ ስትመለከቱት አንድ ምንባብ አለው። የዚህ ምንባብ አብይ ነጥብ ምንድነው? ማርያም ጥንተ አብሶ የለባትም የሚለውን ለማሳየት ነው። ማርያም ጥንተ አብሶ አለባት ብለው የሚያምኑ ሰዎች ነበሩ። እነዛ ይህንን የሚያምኑ ሰዎች የጻፉት ጽሑፍ አለ። ለእነሱ የተሰጠ መልስ ነው ማሳያችሁ። ምክንያቱም ምን በሚል የተዘጋጀ ነው? ከሐሰተኛ መምህራን ተጠበቁ በሚል ሐሰተኛ መምህራንን ለመገሰጽ እና ምዕመናንን ደግሞ ለመጠበቅ የተዘጋጀ ነው። ስለዚህ እነዛ ሰዎች ምን ብሎ ጻፉ? ማርያም ጥንተ አብሶ አለባት ብለው። ማርያም ጥንተ አብሶ አለባት ሲሉ ምን አሉ? እስኪ የእነሱን ጽሑፍ እዚህ ላይ እንደሰፈረው ላንብብላችሁ። ምን ይላል? እዚች ጣቴ ያለበት ጋር ተመልከቱ፣ አውራ ጣቴ ያለበት ጋር ተመልከቱ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም ብለው ጻፉ። ምን ብለው ጻፉ? ልብ አድርጋችሁ ስሙኝ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም ብለው ጻፉ። ጥንተ አብሶ አለባት ብለው የሚያምኑ ሰዎች። ለእነርሱ መልስ የሰጡት የዚህ መጽሐፍ አዘጋጆች ምን ብለው አሉ? ትንሽ ከፍ ብዬ ላንብብላችሁ አውዱን እንድታገኙት ራቅ ላድርገው። ስለዚህ ይላል እዚህ ጋር ነው። ስለዚህ የሚለው ከላይ የሉቃስ ወንጌልን ከጠቀሰ በኋላ ነው። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም አላትና። ይህንን ያላት ማን ነው? ገብርኤል ነው። ለማን? ለማርያም። እሷም የእግዚአብሔር ባሪያው አለሁ እንደ ቃልህ ይሁንልኝ አለችው። ለማን? ለገብርኤል። በዚህ ጊዜ ቤት ጊዜ ማርያም የምስራቹን በነገራት ጊዜና ማርያም ይሁንልኝ ብላ በተቀበለች ጊዜ ዋህድ ቃለ እግዚአብሔር በማህፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ አሉና መጽሐፍት የሚያስተምሩት ይህንን ነው አሉ። እኔ በእውነት ይህንን ብለው ቢዘጉ ምኞቴና ጸሎቴ ነበር። በቃ እዚህ ጋር ቢያበቁ ምንም ችግር የለበት፣ ወርቅ የሆነ የመጽሐፍ ቅዱስ ትምህርት የሆነላቸው ነበር። ነገር ግን ቀጥሎ ቅድም ያነበብኩትን ለመቃወም እንደዚህ አሉ። ምን አሉ? ከዚህ ወጥቶ ከየት ወጥቶ? ቀደም ሲል ካነበብነው ወጥቶ ጥንተ አብሶ ነበረባት ማለት ወይም አለባት ማለት የነጻች ከብስራት በኋላ ነው ማለት እሷ ሰው ናት ማለት ከሰማይ አልወረደችም ማለት ትክክል አይደለም የሚል ሀሳብ ሊያስቀምጡ እንደዚህ ሞከሩ። እንዴት? ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት እያሉ መናገር። ልብ አድርጉና ተመልከቱልኝ። አሁን ያቀረብኩትን እያሉ መናገር። ምን እያሉ መናገር? ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጻፍ። መሳሳት ብቻ ሳይሆን በደል ነው፣ ድፍረት፣ ክህደት፣
የማይሰረይ ኃጢአት ነው። ምን ብሎ መናገር ወይም መጻፍ? ጥንተ አብሶ አለባት፣ ሰው ናት፣ ከሰማይ አልወረደችም ብሎ መናገር በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው የሚል መልእክት ነው ያስተላለፉት። እና እንግዲህ ይህንን አንድ ሰው ለማብራራት የሞከረበትን ቪዲዮ አግኝቼ የቅኔ መምህሩ የጻፉት ኮሜንት ገርሞኝ ነው። መምህር ተውቦ ምህረት የቅኔ መምህር ይላል። ያው ይቅርታ ዲስትራክት ሆኜ ነው። ሪፖርት አድርጎ እያሉ እሳቸው ደጋግሞ እየጻፉ ነው። የቅኔ መምህር ነው አይደል? ስህተቱን ማሳየት ሲገባዎት ሪፖርት አድርጉ። ኤኒዌይስ ያላችሁን ብስለትና እንትን ያሳያል። እና ሰው ናት ብሎ ማመን፣ ከሰማይ አልወረደችም ብሎ ማመን ምንድን ነው? በደል፣ ድፍረት፣ ክህደት የማይሰረይ ኃጢአት ነው ብሎ የተጻፈ መጽሐፍ ነው። ይህን መጽሐፍ ግለሰብ አንተን አንድ ጥያቄ ልጠይቅ እዚህ ጋር እንዳለ። እሺ፣ ለምሳሌ ቸርች ፋዘርስ ላይ በጣም ብዙ በርካቶቹ ጥንተ አብሶ እንዳለባት ማርያም ያምናሉ። እንደምታውቀው ዮሐንስ አፈወርቅን ጨምሮ ማለት ነው። እንግዲህ ዴይ ናይት የሚጠሩት ስም ነው ዮሐንስ አፈወርቅ። እሱን ጨምሮ ለምሳሌ የግብጽ ቤተክርስቲያን እንደዛ ብለው ብላ ታምናለች። አብዛኛዎቹ አብያተ ክርስቲያናት እንደዛ ብለው ያምናሉ፣ ሎካሎች ከኢትዮጵያ ውጭ። እነሱ ሁሉ አኮርዲንግ አሁን ከምታነበው ገድል አንጻር ሁሉም በገሃነም ነው ያሉት ማለት ነው፣ እነዚህም አባቶች ጭምር። አዎ ምንም ጥያቄ የለው። ምክንያቱም ምንድን ነው የሚለው ሲዘጋው አይታችሁ ከሆነ የማይሰረይ ኃጢአት ነው የሚለው። ይኸው እዚያ ወራጣት ያለበት ጋር የማይሰረይ ኃጢአት ነው የሚለው። ማርያም ጥንተ አብሶ አለባት ብሎ ማመን ጥንተ አብሶ ብቻ ነው። ጥያቄ ያለ ልክ እንደ ኤፍ ማለት ነው። ምንድን ነው ጥያቄ? በእንግሊዝኛው ወይም በሌላ ሀገር ያሉት ኦርቶዶክሶች እንደዚህ አይነት መጽሐፎች አሏቸው? እንደዚህ ማርያም ጥንተ አብሶ የለባትም የሚል እንደዚህ አይነት መጽሐፎች የገድላ መጽሐፎች እንደዚህ አላቸው? ስለ ገድላት ትናንትና አንድ ነገር ተናግሬ ነበር። ምናልባት ስንቶቻችሁ አስተውላችሁ እንደሰማችሁኝ አላውቅም። ገድላትን እንደ ታሪክ መጽሐፍትነታቸው ተቃውሞ የለብንም። ያላቸው ሀገራት ሊኖሩ ይችላሉ። የእኛ ሀገር ያለውን የገድላት መጽሐፍ የምንቃወመው አብዝተን የምንቃወመው አሁንም ደግሞ አለው አብዝተን የምንቃወመው ከታሪክ መጽሐፍትነታቸው ወይም ደግሞ ለምሳሌ ዮኒ የሆነ የራሱን ታሪክ በአንድ መጽሐፍ ሊያዘጋጅ ይችላል። ኤፍሬም የራሱን ታሪክ በአንድ መጽሐፍ ሊያዘጋጅ ይችላል። የእውነት አነባለሁ፣ ማንበብ ስለምወድ አነበዋለሁ። ነገር ግን በዛ መጽሐፍ ውስጥ ዮኒ የዘላለም ሕይወት ያስገኛል፣ ኤፍሬም የእግዚአብሔር መንግስት ያስወርሳል ከተባለ ገቡትን ነገር ጨምሮ ማድረጉ ትክክል አይደለም ነው። ተግባብተናል። እያልኩ ያለሁት ምንድን ነው የሌላ ሀገሮች ኦርቶዶክሶች እንደዚህ አይነት ገድላቶች አሏቸው ወይ? በዚህ ደረጃ አሉ? ዋው ኦኬ። ግን ነገረ ድነትን የሚነካ አይደለም፣ ጀስት ታሪክ ነው። ኦኬ ለምሳሌ የመጀመሪያው ምንድን ነው ባህታዊ ወይም መነኩሴ እንጦንስ ታሪክ ተጽፏል። የእንጦንስን ታሪክ ኢትዮጵያ ውስጥ ያለውንና በሌላው ዓለም ያለውን ስትመለከቱ የሰማይና የምድር ያህል የተራራቀ ነው። የሰማይና አቡነ ተክለ ሃይማኖት ኢትዮጵያ የጻፈችውና በመጽሐፍ ያላቸው ምንም አይገናኝም። ምንም ኢትዮጵያ ላይ እንዳስጀመሩ የኢትዮጵያ ፓትሪያርክ እንደነበሩ ኢትዮጵያ በሳቸው ጊዜ ፓትሪያርክ መምረጥ እንደጀመረች እሱን ብቻ ነው የተጻፈው። ይሄ ስለሌላው አስቀያሚ ነገሮች አልተጻፈም። በተለይ ይሄ ይቅርታ ቃሉንም መጠቀም የሚደብረውን ነገር ያስቀመጡት የኛዎቹ ናቸው። እዛ ላይ አልተቀመጠም። ኬት አምጥተው እንዳደረጉት ፈጣሪ ነው። ኤኒዌይስ ስለዚህ ስለነገርከኝ ታንኪው። እሱን ለማለት ፈልጌ ከነገረ ድነት ጋር በተያያዘ አንድ ነገር ልጨምርና ልውጣ። መርጌታ ማህሌተ ጽጌ ምን አይነት ምንድን ነው? እስኪ ስለ ማህሌተ ጽጌ ትንሽ ነገር ይንገሩን። መርጌታ ይሰማል? መርጌታ ሄሎ። እሺ፣ ማህሌተ ጽጌ ምንድን ነው? ማህሌተ ጽጌ ከመስከረም 25 እስከ ህዳር 7 ቀን በቤተ ክርስቲያኒቱ በማህሌት የሚቆም የማህሌት ስርዓተ ማህሌት አቋቋም ያለበት ነው ማለት ነው። እሺ፣ ማን ነው ደራሲው? ማህሌተ ጽጌ ነው የጻፈው ማን ነው? አባ ጽጌ ድንግል። አባ ጽጌ ድንግል ማን ነው?
የቤተ ክርስቲያን እንትን ናቸው። ምናልባት ጽሁፌ ላይ ያለ ማስታወሻ እንትን ልፈልገው ካስፈለገ ማለት ነው። አይ ትንሽ እንትን ቢሰጥን ማለት የሆነ ሰው የጻፈውን የሆነ የሰፈር ጎረምሳ የጻፈውን መጽሐፍ እንዳልያዝን የቤተ ክርስቲያን መጽሐፍ እንደሆነ ለማሳየት ለመጠቆም ያክል ነው። መርጌታ እግዚአብሔር ያክብርልኝ። ማኅሌተ ጽጌን የደረሰው አባ ጽጌ ድንግል ቀደም ሲል የእስልምና እምነት ተከታይ የነበረ በኋላ በተአምር ወደ ኦርቶዶክስነት የተቀየረ፣ ተአምሩ ደግሞ ማርያም ራሷ ተገልጣለት እንደሆነ በስዕል አማካኝነት ወደ ኦርቶዶክስነት እንደመጣ የሚታመን አባት ነው። መጽሐፍ አለው። መጽሐፉን ሊቀ ጠበብት አስራደ ባያብል ተርጉመውታል፣ ከግዕዝ ወደ አማርኛ ተርጉመውታል። እንደምትመለከቱት እዛ ላይ አንድ ምንባብ ብቻ ነው የማነብላችሁ እና ነገረ ድነት ውስጥ እንዴት ባለ ሁኔታ ማርያምን በመክተት ያለ ማርያም ምንም ተስፋ እንደሌላችሁ የሚያሳይ ነገር ነው ያለው። በተደጋጋሚ አንድ ነገር ሲባል ነበር። ምን ያለ ማርያም ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል። ይሄ ግን ውሸት ነው ብለው ሲክዱ ነበር። ዲያቆን ዮርዳኖስ ብቻ ነው መጽሐፍት አታነቡ፣ መጽሐፍት ስለማታነቡ ነው ውሸት ነው የምትሉት ብሎ ዲያቆን ያረጋልን ሁሉ ሲቃወም የነበረው። እዚህ መጽሐፍ ውስጥ ምን ብሎ ተጽፏል የሚለውን እስኪ ላሳያችሁ። ኢቨን መጽሐፍ ቅዱስን ሁሉ እንዴት እንደሚቃወም እዚሁ አሁን ማነበው አንድ ክፍል ላይ ትመለከታላችሁ። ምን ይላል? የሁለተኛው ላይ ይኸውልህ ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። ስለዚህ የታተመበት ተራ ማተሚያ ቤት ሳይሆን በቤተ ክርስቲያኒቱ ማተሚያ ቤት ስለሆነ ይኸው ትንሣኤ ዘጉባኤ ማተሚያ ቤት የታተመ ማኅሌተ ጽጌ፣ ይኸው ማኅሌተ ጽጌ ወሰቀቃወ ድንግል ወመልክዓ ስዕል ወመልክዓ ውዳሴ የሚል በትንሣኤ ዘጉባኤ ማተሚያ ቤት የታተመ ብቸኛው የቤተ ክርስቲያኒቱ ማተሚያ ቤት ነው። ነው እንደዚህ ከፈትከው፣ ይሄ ነው። ሁላችሁ እዩት። ይሄ እሺ፣ ይኸው በትንሣኤ ዘጉባኤ ማተሚያ ቤት። ይቅርታ ስላቋረጥኩ እንትን እንድትለው ብዬ ነው። እግዚአብሔር ያክብርልኝ። ልክ ነው። እኔም የምፈልገው ነው። እዚህ ጋር ምን ይላል? ሁለተኛውን መስመር አብረን እናንብበው። የመጀመሪያው ግዕዝ ነው። ያለ አንቺ እርዳታ፣ የላይኛውን ግዕዙን ነው ወደ አማርኛ የተረጎሙት። ያለ አንቺ እርዳታ ነፍሱን ማዳን በጣም ተጠቁምና ሳይላዙ ያለ አንቺ እርዳታ ነፍሱን ማዳን የሚችል የለም። ማን ነው ያለ እሷ እርዳታ ነፍሱን ማዳን የሚችል የሌለው? ከፍ ብዬ ላሳያችሁ፣ እሱን ፍቀዱልኝ። እዚህ ጋር ምን እንደሚል ተመልከቱ። ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል እንኳን፣ ማንም ሰው ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል፣ ዮኒ ባናት ተተከል የሚለው የነበረው ከዚያም ነው ማለት ነው ወይ ፈቃሪ በራሱ ባናቱ ቢተከል ነው ሲፋቅ። ያላንቺ እርዳታ ነፍሱን ማዳን የሚችል የለም ይልና በዚህ ቢዘጋው ጥሩ ነበር። አንዳንድ ነገሮች ላይ እንደው ምኞቴን የማቀርበው ምን አለ በዚህ እንኳን ቢያቆሙት እላለሁ። በዚህ ቢዘጋው እንዴት ጥሩ ነበር። ቀጥሎ ምን ይላል መሰላችሁ? ድንግል 6 ቃላትን በመፈጸም አይደለም ማለት ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ እንግዳ ብሆን ተቀበላችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ጎበኛችሁኝ የሚለውን ትእዛዝ መፈጸም ብቻ አይደለም በማለት እነዚህን ትእዛዛት በመፈጸም ሳይሆን በማርያም እርዳታ መዳን የሚቻለው በማርያም እርዳታ መሆኑን ያሳያል። እነዚህ ለምንድን ነው ማስቀመጥ ያስፈለገው? ምናልባት ብዙዎቻችሁ አስተውላችሁ ከሆነ ምንድነው በእምነት ነው በስራ ነው የሚዳነው የሚለውን ሙግት ሲያመጡ የሚያቀርቧቸው ትልቅ የመከራከሪያ ሀሳብ ይሄ ነው። የማቴዎስ ወንጌልን ጠቅሰው ጌታችን መድኃኒታችን ኢየሱስ ክርስቶስ አላበላችሁኝም፣ አላጠጣችሁኝም፣ አልጠየቃችሁኝም፣ አላለበሳችሁኝም፣ ስለዚህ ከእኔ ወግዱ እላችኋለሁ ብሏል። ይሄ ደግሞ መልካም ስራ ነው ብለው ይሉና ያለ መልካም ስራ አትድኑም ይሉናል። እዚህ ምንባብ ላይ ደግሞ በዚህ አትድኑም በማርያም እርዳታ ነው የምትድኑት ብለው እነርሱ መጽሐፍ ቅዱሳዊ ነው ብለው የሚጠቅሱትን ጥቅስ እንኳን በግልጽ እየተቃወመና እያፈረሰ ነገር ግን ያለ ማርያም እርዳታ ነፍሱን ማዳን የሚችል ማንም ሰው እንደሌለ፣ ሌላው ቢቀር ብትተከልና ተዘቅዝቀህ ብትሰቀል እንኳን
ነፍስህን ማዳን እንደማትችል የሚናገር መጽሐፍ ነው። አንድ ናሙና ላቀርብ ብዬ ነው እንጂ ከዚህ መጽሐፍ ላይ ሌሎችንም መጨመር እችላለሁ። ግን ቅድም መርጌታ እንዳሉት እኔም እድሉን ለወንድሞቼ ልስጥ። እንደው ምናልባት የምጠየቀው ካለ ጊዜ ልስጥና ካልሆነ ግን እንድወርድ ይፈቀድልኝ፣ ፕሮግራም ስላለኝ። ተባረኩልኝ፣ እግዚአብሔር ያክብርልኝ። ሰላም ይብዛልኝ ወንድማችን። ያስቀመጥከው ነገር ግልጽ ነው፣ አንብበኸዋል፣ የተባለውን ነው። የእኔ ራሱ በአናት ተተከል ስላለበት በደንብ መጨረሻውን አሳምረ ነው የምትወርደው። በጣም አድርጌ ነው የማመሰግነው። በቃ እንደዚህ አይነት ጥያቄዎች መብራራት አለባቸው። በቃ ያለሷ መዳን እንደማይቻል ነው መጽሐፉ እየተናገረ ያለው። ይህንን ነገር ደግሞ የኦርቶዶክስ ወንድምና እህቶቻችን መልሱን ማምጣት ነው። ከመበሳጨት እንትን ከማለት በጨዋ ስለተጠየቀ በጨዋ መመለሱ ባህል ነው ብዬ አስባለሁ። ክበርልኝ። ሌሎቻችሁ ጥያቄ ከሌላችሁ እንግዲህ መሰናበት ይፈልጋል። ፕሮግራም አለ ወንድማችን። ጥያቄ እሱ አይጠየቅም። ቴዲ በቃ ቴንኪው፣ በጣም ነው የምናመሰግነው። እኛ ጥያቄያችንን በዚህ ቤት ላይ ለሚሰሙ ኦርቶዶክሳውያን ወገኖች ማቅረብ ነው። የሚመልሱትን እንደሚመልሱ ተስፋ እናደርጋለን፣ እንሰማለን። እሱ ነው ዋነኛው ተግባራችን። እግዚአብሔር ይስጥልን ቴዲዬ ማለት ነው። እሺ ቀጥሎ ወንድማችን ሜላ ትልቁ ላይ ላድርገና ሜላ ቀጥል። ከዛ ከዚህ ከመፍጠር አኳያ ጋር በተገናኘ ብቻ ሳይሆን ነገረ ድህነትን በተመለከተ ነገረ ክርስቶስና ነገረ ድህነትን በተመለከተ መጽሐፍቶቻቸው ምን ይላሉ ብሎ የሚለውን አብዛኛውን እሱ ላይ የተወሰነ ቆይታ እናደርጋለን በደንብ። ከሜሎስ ቀጥሎ ወንድማችን ብሩኬ ነገረ ድህነትን በተመለከተ ወይ እኔ ገባና ከሜሎስ ቀጥሎ እኔ ገብቼ አንድ ክፍል ላይ ከታምረ ኢየሱስ ካሳየው በኋላ ከዛ ነገረ ድህነትን በተመለከተ እናወራለን። በኋላ ለወንድሞች ጊዜ ይሰጣችኋለሁ። እሺ ሜላ ቀጥል። እሺ አመስግናለሁ። በድጋሚ ሰላም ለእናንተ ይሁን። ገድላት ድርሳናትን በተመለከተ ያሉትን ሀሳቦች የተነሱ ነው የሚገኙት። እኔም የተወሰነውን ለማሳየት ልሞክር። ቅድም አንድ የተጠየቀ ጥያቄ ነበር፣ ውጭ ሀገር ያሉ ገድላቶች አሉ የሚል። እሱን ለማሳየት ልሞክር እና ከዛ ወደ እኛ ሀገሩ ልግባ። እዚህ ጋር እንደምታዩት የጊዮርጊስ ቅዱስ ጊዮርጊስ ገድል ነው። በግብፅ ሀገር የተዘጋጀ ነው። እዚህ ጋር ደግሞ የምታዩት የቅዱስ እንጦስ ታሪክ ነው። ሴንት አንቶኒ ቅድም ቴዲ ለመናገር የሞከረው ይህም የተዘጋጀው በግብፅ ሀገር ነው። እንደነዚህ አይነት ገድላቶች የሚመስሉ ታሪኮች አሏቸው። ግን በዋናነት ልዩነቱ ምንድነው ከተባለ እነዚህ አሁን ያሳዩቸው የጊዮርጊስም የአንቶኒም ቃል ኪዳን የላቸው። መጽሐፍን የጻፈ ያጻፈ በስምህ ጠላ የጠመቀ ያስጠመቀ የዘላለም ሕይወት ያገኛል የሚል ሀሳብ የላቸው። ጀስት ባዮግራፊ ማለት ነው። ልክ እንደ ማንኛውም እንደ ነገስታቱ እንደሚጻፍላቸው ታሪካቸውን የሚጻፍ ባዮግራፊ ነው። ስለዚህ እኛ ከባዮግራፊ ጋር ጸብ የለንም፣ ችግር የለብንም። ችግሩ ከዘላለም ሕይወት ጋር አገናኝቶ በእነርሱ በኩል የዘላለም ሕይወት ይገኛል የሚለውን ሀሳብ ነው የምንቃወመው። ስለዚህ ጊዮርጊስም ታሪክ ብናየው የአንጦስም ታሪክ ብናየው ውጭ ሀገር ያለውና እኛ ሀገር ያለው ሰማይና ምድር ልዩነት አለው። በብዙ መንገድ አይገናኝም ማለት ነው። እሺ ይህን ካልኩ ዘንዳ ገድላቶች ላይ ያሉ ችግሮች ምንድን ናቸው የሚለውን ከትንሹ እስከ ትልቁ ቶሎ ቶሎ ብዬ ለማሳየት ልሞክር። በተለይም ገድላቶች ካለባቸው ችግር ውስጥ አንዱ ምንድነው ከተባለ መጽሐፍ ቅዱስን ለማረም ይሞክራሉ እና ገድላቶቹ ልክ እንደሆኑ ለማሳየት ይሞክራሉ። ይህም በጣም ቀላል በሆነ ምሳሌ ለማሳየት ልሞክር። አሁን ማሳያችሁ እነዚህ ጽሁፎች ከዚህ መጽሐፍ ነው። ከገድላት አንደበት የተሰኘ መጽሐፍ አለ። ያዘጋጀው ማን ነው? አሳታሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይላል። ስለዚህ ገድላቶቹ ላይ ያሉትን ሀሳቦች አውጣተው ነው የጻፉት ማለት ነው። ስለዚህ ለማሳየት በጣም ቀላል የሆነ መንገድ ነው። ለምሳሌ የመጥምቁ ዮሐንስ ገድል ላይ ምን ይላል መሰላችሁ? እንደዚህ ይላል። ብዙ ጊዜ በተለምዶ ሲነገር እንደምንሰማው መጥምቁ ዮሐንስ የበረሃ አንበጣ እየተመገበ ይኖር ነበር ይባላል። ተመልከቱ እንዴት እንደምንሰማው በምን በተለምዶ። ነገር ግን ቅዱስ ገድሉ የሚናገረው ቅዱስ ዮሐንስ ሲመገብ የነበረው የበረሃ አንበጣ ሳይሆን አንቦጣ ተብላ የምትታወቅ ቅጠል ነበረች ይለናል። የበረሃ ቅጠልና የጣዝማ ማር እንደነበረች ነው ይላል። አያችሁ ተመልከቱ።
እዚህ ጋራ በተለምዶ የሚለን ምንሆን ነው? መጽሐፍ ቅዱሱን ነው። መጽሐፍ ቅዱስን ነው በተለምዶ ብሎ ለማረም የሚሞክረው ማለት ነው። እዚህ እንደምናየው ማቴዎስ ወንጌል 3 ላይ ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር ይላል። ይህንን ምን ብሎ ቀየሩት? ያው አንበጣ ለእኛ ሀገር ትንሽ ዊርድ ነውና በተለምዶ ብሎ መጽሐፍ ቅዱስን የተለምዶ ንግግር አደረጉት ማለት ነው። ይህ በጣም ትንሹ ማሳያ ነው። ሌላው የገድላቶቹ ችግር ምንድን ነው ስንል መጽሐፍ ቅዱስ ላይ የማናቃቸው መጽሐፍ ቅዱስ ላይ የሌሉ ልምምዶችን ያሳያሉ። ለምሳሌ በአዲስ ኪዳን ኃይል እንዴት ነው ሰው የሚቀበለው ስንል በመንፈስ ቅዱስ ነው። ሐዋርያት ሥራ ላይ እንደተጻፈው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሎ ጌታ ለደቀ መዛሙርቱ ለሐዋርያቶቹ ተናግሯል። ገድላቶቹ ግን ከዚህ በተቃራኒ በሆነ መንገድ በጣም ዊርድ የሆኑ ሀሳቦች አሏቸው። ለምሳሌ ገድለ ክርስቶስ ሳምራ ላይ እንሂድ። ገድለ ክርስቶስ ሳምራ ላይ እንደምናየው እንደዚህ የሚል ሀሳብ እናገኛለን። አሁንም ኃይል፣ ጽን፣ ሞገስ የሆንሽ ዘንድ አውራ ጣቴን ጥቢ ብሎ አውራ ጣቱን አጠባትና ፈጽሞ ጠገበች ይላል። ይህን የሚያደርገው ማን ነው? ያው በኮቴሽን ያዙልኝ ኢየሱስ መሆኑ ነው። ኢየሱስ አውራ ጣቱን ይሰጣታል። አውራ ጣቱን ጠብታ ጠገበች፣ ኃይልና ሞገስ አገኘች ይላል። እንደነዚህ አይነት ታሪኮች በጣም በብዛት ነው ያለው። ይሄ ብቻ አይደለም። በንጽጽር ያደርግና ኢየሱስ ይጠይቃታል። ቶማስ ወገኔን ነካ፣ እጄን ዳሰሰ። እንደምታውቁት በወንጌላት ላይ ታሪክ ተጽፏል። አላምንም ባለ ጊዜ ጌታ ኢየሱስ ንካ ያመንኩን ብሎ አሳይቶታል። ክርስቶስ ሳምራ ግን ምን አደረገች? ጠባች። የክርስቶስን ጎኑን ጠባች፣ እጁን ጠባች እና ኢየሱስ ይጠይቃታል። ከነካና ከጠባ ማን ይበልጣል ብሎ ይጠይቃታል። ከዛ እሷ ምን ትላለች? እሷም አቤቱ ጌታዬ የጠባ ይበልጣል አለችው ማለት ነው። ስለዚህ እኔ ከቶማስ እበልጣለሁ እያለች ነው። ገድሉ ይህን ነው የሚናገረው። ከሐዋርያው ቶማስ ማን ይበልጣል? ክርስቶስ ሳምራ ትበልጣለች። ያው ገድሉ ነው የሚናገረው። የጠባ ምን ይላል? ይበልጣል በማለት ትናገራለች።